በቆሎ ተክላችሁት አመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። አላማችንና ኢላማችን አላህ በሚያውቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሃ ኢለላህ ብላችሁ ገመዱን ይዛችሁ ከጀሃነም ነፃ እንድትሆኑ ነው። አይደለም ሩቅ አትሂዱ። ቃል አጠገብሽ ዘመድሽ የምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያካስት ብታገኙ ውስጥሽ ሰላም አይኖረውም። ትታመሚያለሽ አብረሽ። ሰዎች ገሃነም ይገባሉ ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባልን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ? እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን እኛም የጣፈጠውን ይህንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው እንጂ ቤታችን አርፈን ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበረ። እና ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም ልውጣ። እኔ ቢኖር ጥሩ ነበር እሱ። እኔ ቁርአንም ባላቀው ይሻለኛል ነው ያልኩት የሆነ ሰዓት ላይ ባላቀው ይሻለኛል። ኦኬ ቁርአንም ባላቀው ይሻለኝ ነበረ። ቁርአንም ማወቄ ግን ውስጤን እንትን አለ። በቃ ብዙ ነገር ያሳጣው። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብሮ አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገር ያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላኢላሃ ኢለላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አይደለም። የቁርአን እውነት ቁርአን የአምላካችን ያላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃአልና ፈአልና እያለ ፈጠረን ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛነት ይናገራል። አላህ እኛ እንዴት ዱዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ ራሱ በሁለተኛ መደብ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል ቁሉ በሉ እያለ ሁወ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረው በአብርሃም በይስሐቅ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተርክልሃለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው እንድታውቁት። ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጀሃነም ወደፊት የቂያማ ቀን የጀነት ሰዎችና የጀሃነም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን 1/3 ትረካ ነው፣ ከሶስት ነው። ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን 1/3 አቂዳ ነው፣ አንቀጸ እምነት ነው። ቁርአን 1/3 ፊቂ ነው፣ ሙሐከማት ነው፣ ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላለፈው መልእክት ይሄ ነው። ብቻ አልችልም እንግዲህ ይቅርታ። ድብልቅልቅ ያለ ስሜትም ነው ያለው፣ ደስ የሚልም ነገር ነው ያለው። ውስጤን መቆጣጠር የምችልበት እንትን ውስጥ ካፓሲቲ ውስጥ አይደለም መሆን ያለሁት። አፉ በሉኝ። በኋላ ፕሮግራም አለኝ። ጉድ አይዲያ ስላገኘው በጣም ደስ ብሎኛል። በተቻለ አቅም በጃቢር በኩል መልእክት አስቀምጥልኝ። ስልክህንና ሜሴንጀር ብንገናኝ ደስ ይለኛል፣ ብናወራ ደስ ይለኛል። ማንኛውም ጥያቄ ሲኖረህ እስላሚክ ኮንቴንት ያላቸውን ነው። ምን ክርስትናውን ታውቀዋለህ። እኔ ያላንተ ልነግርህ አልችልም። ባይብል ብዙ አንብበሃል፣ ብሉይ ኪዳንና አዲስ ኪዳንን አንብበሃል። ኮሜንተሪ ክላሲካል ኮሜንተሪዎችንም ሞደርን ኮሜንተሪዎችንም ታነባለህ። ከሌለ ምን ልሰጥህ እችላለሁ። ቀላል ነው። ዲንን በተመለከተ ግን ማንኛውም ጥያቄ ቁርአንና ሐዲስ ላይ ጥያቄ ካለ ይዘና እንኳን አይደለም ሌላ ቦታ እዚሁ አደባባይ ላይ መነጋገር እንችላለን። ይሄን ነው የምለው። እንግዲህ ጊዜን አላህ ይባርክልህ፣ አላህ ጽናቱን ይወፍቅህ። ለኔም እንዳልኩ ዱዓ አድርግልኝ። ራስ ወዳድ ነኝ አውቃለሁ። ምክንያቱም ያለብኝን ነገር ስለማውቀው ጊዜን አላህ እንዲባርክልኝ፣ ልጆቼን አላህ እንዲያሳድግልኝ፣ ጤናዬን አላህ እንዲመልስልኝ እንደዋልነት አድርግልኝ እፈልጋለሁ። በተረፈ ደግሞ ለኡማውም ደግሞ ዱዓ አድርግለት። ራስ ወዳድ ሳሉ ለኛም እያሉ ነበር ከስር ያሉት። ኢንሻአላህ ዱዓቸው ብዙ አወራው አፉ በሉ ይላል ብላችሁ ለጉድ አይዲያ መድረኩን ከፍታ አደርጋለሁ ማለት ነው። እኔ አዳምጣለሁ። ኮሜንቱን አታፍኗቸው፣ ያጀማ አታፍኗቸው። የሚሳደቡ ሰዎች ከሌሉ ይኮምቱ፣ ሀሳባቸውን ይግለጹ።
ደስታቸውን ይግለጹለት፣ ያበረታቱት ጉዳይ ዲያን ማለት ነው። ኮሜንቱ ክፍት አድርጎላቸው ያልኩ ነው። እሺ ጀዛከላ ኸይር ኡስታዚ። አይ ቲንክ ጉዳይ ዲያ ትንሽ ቢረጋጋ አሪፍ ነው ብዬ አስባለሁ። ያው እንትን ነው በጣም ስሜት የሚነካ ነገር ነው፣ ድብልቅልቅ ያለ ስሜት ነው እና ትንሽ አየር ይውሰድ። ምናልባት ለቃል እድል ብንሰጣት ደስ ይለኛል። ማውራት የምፈልጊው ነገር ካለ ቃል፣ ያው አጠገባችን ያለሽ ሰው ስለሆንሽ ማውራት የምፈልጊው ነገር ካለ ለአንቺ እድል ልስጥሽ ቃል። ሰላም ላንቺውን። እሺ ጃዬ ትንሽ ደቂቃ ጠብቁኝ፣ አወራለሁ። እኔ ጉዳይ ደህን ነው ማውራት የምፈልገው። እንጠብቅሻለን፣ ችግር የለውም። እሺ እስከዛ ድረስ እውነት መጣ የኡስታዝ ወሂድን በጣም ቆንጆ አይ ቲንክ 2 ቀን ነው ፈጀብኝ ያለኝ መሰለኝ። በጣም ቆንጆ ቪዲዮ ሰርቷል። ገብታችሁ ኮፒ ሊንክ አድርጉለት። እሱ ቆንጆ ቪዲዮዎችን በሰራ ቁጥር አካውንቴን ዝጉ፣ አዘጉት፣ መታችሁ ሪፖርት አድርጉት የሚል አይነት ማስታወቂያ የሚሰራ ነው የሚያስመስሉት። ይገቡና ሪፖርት ያደርጉበታል እና ያንን ማስታወቂያ ደግሞ ነቅለን ይመጣል። ኃላፊነት የኛ ነው። ስለዚህ ገብታችሁ ኮፒ ሊንክ አድርጉለት፣ እዩለት። ኮመንት ላይ በቃ ቪዲዮን የሚገልጽ መጠነኛ የሆነ ኮመንት አስቀምጡ። ከበኋላ ያው ኮመንት ላረም እሄዳለሁ እንደየሁል ጊዜው ማለት ነው። እንደ አስፈላጊነቱ ለእናንተ ነጥብ ይሰጣቸዋል። ያልኮመታችሁ ሰዎች ካላችሁ እንግዲህ ከኔ ጋር እንቀያየማለን ማለት ነው። ስንቀያየም ደግሞ ምን አይነት ነገር ውስጥ እንደምገባ ታውቃላችሁ። እንደዛ እንዳይሆን እንደዛ አድርጉ። ጉዳይ ዲያ አልክ ይህ ልጅ በትኖን ጠፋ እኮ ሜዳ ላይ። አዎ አለሁኝ አለሁ። ለማን ትተህ ነው ጠፋ? ደንግጬ ነበረ ኖ ብዬ እዛ ነው ወጣሁት። ቀጥል ሀቢብ። አዎ አይ ወጣሁ እንዴ ወይድ ሲወርድ ምን ሆኖ ነው ብዬ እሱ ሳይመጣም አላወራም ብዬ ወረድኩ። አስደነገጠኝ። አይዞ ኡስታዛችን ቃተኛም ሞገደኛም አይደለም ደርባ። ለማንኛውም ጀዛከላ ቀጥል። ጉዳይ ዲያዬ ይሰማል? ጉዳይ ዲያ እንግዲህ ያው ኡስታዝ ወሂድ የተናገረውን አዎ ይሰማኛል። አይ ኡስታዝ ወሂድ የተናገረው ጀዛከላ ኬር ነው የሚባለው። አሁን አንተ ስትል ነው ባይዘዌ የለመድኩት። አዎ ልክ ጀዛከላ እና እኔ ምንም መጨመር የምፈልገው ነገር የለም እዚህ ላይ የተናገረው ላይ። እሺ ከሌሎቹ ይቀጥሉ አይሻልም ጃይ? እሺ ትንሽ አው ተረጋጋ። እኔም ያለው ነገር ስሜቴ ነው። እኔ ራሱ ማይኬን ለመክፈት ስንት ወጣ ወረድኩኝ እና ችግር ትንሽ ተረጋጋና ሀሳቦቹ ጠርቀምቀም ሲሉልክ ልብህን የሚያረካ ንግግር ታደርጋለህ ማለት ነው። ምክንያቱም ሰው ሳይዘጋጅ ሲያወራ ራሱ ሌላ ነገር ሊዘላብድ ይችላል። ስለዚህ ትንሽ ተረጋጋ፣ የምፈልገውን እንትን ታወራለህ። ይሶኬ እሺ። አቡኪ ሰላም አለይኩም። የጠፋ ሰው ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? ምንድን ነው ታርጋ ቀይረ ግራ የምታጋቡ ሰው? አልሐምዱሊላህ። አንተ በጣም ኢፌክት አለው ለካ። ገር ደነገጥኩኝ እኮ ከቀየርኩት በኋላ በጣም ኢፌክት አለው። አነሳሳው እኔማ አሁን እኮ የመጣሁት ቅሬታ ላቀርብ ኡስታዝ ስላሉ ሌላ ጊዜ እናወራለን። እኛ አንድ ነገር ለጉድ ለማሚ አንድ ነገር ልበልና ኢንሻአላህ ትቀጥላላችሁ። አፍወን ማሚ አንድ ያስቀመጥኩልህ መልእክት አለ በውስጥ ሲመችህ መልእክቱን መልስልኝ። እሺ መሐመድ ጉዳይ ዲያ ሲመችህ መልእክቱን መልስልኝ ኢንሻአላህ። ሲመችህ ሳትጨናነቅ የተመቸህ ሰዓት። እሺ አይ አቡበከር ነህ እንዴ? አቡበከር ነህ እንዴ? አቡበከር ወይዘዊ መች ነው መች አወራን መሰለህ? አብዱልከሪም ጋር አንድ ላይ አውርተን ነበረና ገርሞኝ ነበር። እየተከታተልኩኝ ነበረ ሻሃዳ ያስክበት ሁኔታ ምናምን ራሱ አን ኤክስፔክተድ ነበር። አልሐምዱሊላህ አላህ ሙቀሊበል ቁሉብ ነው፣ ልቦችን ገለባባጭ ነው።
አይ አስተማሪ ደግሞ ትሆናለህ ብዬ ተስፋ አደርጋለሁ። ያንን ተስፋ አደርጋለሁ። አልሐምዱሊላህ ብቻ ሲመችህ በውስጥ በኩል እንትኔን መልእክት ጽፌልሃለሁ። ኢንሻአላህ በአንዳንድ ነገራቶችን እንድናወራ ያንን ነገር ኢንሻአላህ መልስልኝ። ኢንሻአላህ ቀጥሉ ጃ። እሺ አቡኪ ጀዛከላ ሄር። እሺ እስሚዞ ሰላም አለይኩም። ሀጂ እስሚዞ እያወራ ከሆነ አትሰማም። እሰማለሁ አቡኪኒ ምናልባት ትሰማለህ? ከስሚዝ ነው ትሰማለህ? እሺ እንትን 4 ሰዓት ላይ ኡስታዝ ወሂድ ቤት ፕሮግራም አለና ሁላችሁም ተጠርታችኋል እንዳቀሩ። ቃሊ ማውራት በምችይበት ሰዓት እንግዲህ ማውራት ትችያለሽ። ያው አሁን ደግሞ የሁላችንም አይን ደግሞ ወደ አንቺ ነው። እንግዲህ አላህ ሂደውን ሰጥቶሽ ወደኛ ብትመችልን በቃ ትልቁ